ስለወሰድሽው ምንም ሀቅ የለብሽም። ማለት አንድ ጥያቄ ላካቸው ጥላሁን ሰላም። እሺ ሰላም፣ እንዴት ነህ? ውሶች ጥያቄ ምንድን ነው? ጥያቄ ምን መሰለህ? ሻሃዳ ሲለኝ ብዬ ነው። ሻሃዳ ለመያዝ ነበረ። ይኸው ባለፈው ከእፎይ ጋር የተከራከራችሁት ክርክር ነበረ። ቀጥል ብለኝ ብላ። እሺ 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 ወንድሜ አሽሃዱ አሽሃዱ ኢላላህ በእፎይ የተረገጠ ሁለት እጁ ቀኝ ሁለት እጁ ግራ እንዳታስወጡት ይህን ያክል ተጻነ ፍቅር ያለው እንደ እኔ እኮ ምንም መስዋዕት ነበር። እየቀለድኩ ነው። ራሱ ለብሴ ስበላ ሁሉ ነበር አወረጸሬ ስገራበት ይህን ያክል ተጽዕኖ መፍጠሬን እኮ ወላሂ ለዚህ ትዝ አላለኝም እኮ እኔ እየቀለድኩ ነበር። ከአንድ ልጅ ህፃን ልጅ ገስት ላይ መጥቶ ሲያወራ እንደነበር ነው የዛኔ ራሱ ሲያወራ የነበረው። ምክንያቱም ለተጠየቀው ጥያቄ እንኳ መልስ አልሰጠም። እሱን ለአንዲት እኔ እንደውም እናንተ ትሻላላችሁ እኮ እዚህ የምትመጡ። ለማንኛውም ብዙ ነገር አልፈልግም። ስላያቸው የዛኔ ይበቃቸዋል። እሺ ቢያንስ ሊሰብክ የመጣውን አምላክ ያህዌ ነው አምላኬ ብሎ እኮ ማስረጃ ወጥቶ ያህዌ አምላክ አውጣ ብዬ ሳሳየው ሳያወጣ የሄደ ሰው እኮ ነው። እንዴት አምላካችንን ሳታሳይ ትወጣለህ ብላችሁ አትሰብኩት? አትነገሩት? ያህዌን አምላክ ያለ እስኪ አምላክ ያህዌ እንደሆነ ኢየሱስና ሐዋርያቶች የሰበኩበት ነው። አውጣ ብዬ ሳያወጣ ነው የሄደው። ገብቷችኋል አይደል? ስለዚህ በዚያ ልታፍሩ ይገባ ነበር። ወላሂ ላዚም ግን አእምሮ የለም። እኔ አምላኬ አላህ ነው አልኩኝ። ያንንም በቁርአን ላይ ባሳየሁኝ ጊዜ በተናገርኩ ጊዜ ቁርአንን ነው የሚያውቁት የአረብ ሙስሊሞች እንጂ የሚያውቁት ሌላ ያውቁትም ሲል አይ ከገዛ መጽሐፍህ ላይ ያው እና በመጽሐፍ ቅዱስ ላይ አምላክ አላህ እንደሆነ ከኦሪት ዘፍጥረትም ከብሉይ ኪዳንም ከአዲስ ኪዳንም ለናሙናነት ብዬ ሁለት ጊዜ ሳሳየ አይታችኋል እናንተ። አላህ እንደሆነ አንድ ቴያችን መቃወም አልቻለም። እንዳጠቃላይ አምላኩን እንኳን ሳያሳይ የወጣ ሰው እንዴት ነው በዚህ እንትን የምትሉት? አላህ ሙስተዓን። እሺ ጥያቄ ያለው ማንኛውም ክርስቲያን ካለ ገብቶ መጠየቅ ይችላል። ወንድ ሁኑ፣ በቃ ጀግና ሁኑ፣ ቆፍጠን በሉ። በእምነታችሁ አትፈሩ። ካመንክበት አትፈር። በቃ በዚያ እምነት ላይ ነህ ብለህ ካሰብክ አትፈር። ማንነትህን ይዘህ ግባ። በቃ እሺ። ጥያቄ ያለው ካለ ይጠይቀው። ክርስቲያን አለ የገባ ክርስቲያን አለ? የገባ ክርስቲያን አለ? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። የተገለጠ ያልተገለጠ እናንተ የተገለጠ አምላክ እንዳላችሁ እናውቃለን። ሶስት ሽማግሌ እኮ ላሳያችሁ። የእኛ አምላክ አልተገለጠም፣ አልታየም ነው ማለት ነው። ላሳያችሁ። ይህንን በደስታ ነው የምንናገረው። ለእናንተ ግን የተገለጠ ብላችሁ የምታምኑት ምን እንደሆነ ታውቃላችሁ? እነዚህ ነው አይደለ? እነዚህ ተገልጠው ነው። እኛ እንዲህ በስዕል የተገለጠ ምናምን አምላክ የለንም። ከይቅርታ ጋር ልክ ናቸው። አምላክ ተገልጦ ብለው እነዚህን እንደሚያምኑ ታውቃላችሁ ክርስቲያኖች? እኛ ነብያቶች እንደዚህ ስለው ምናምን ሊሰጠን አምላክ ተገልጦ ብለው ላ እኛ እንዲህ የተገለጠ አምላክ የለንም። ከይቅርታ ጋር እኔ እኛ አምላክ ማንም አላየውም። ማነው እንደዛ ብለው ያስተምሩ? ለጌትን ሳይቀር ነው የምናየው። ውስጣችን ጓጉቷል እስክናየው። እንዲህ ሰራ ስለሆነ እንዲህ ተቀመጠ ቢስ ሊሻል ዞሮ ከይቅርታ ጋር እንደዛ
እንደዛ አይነት የለም። እኛ አምላካችን ሙሴ ራሱ ለማየት በጠየቀ ጊዜ ላይም ያልቻለው የሆነ አምላክ ነው። ቢያንስ መጽሐፋችሁን ስለማታነቡ እንጂ እነዚህን ስለው ሰጥተው ተገልጠዋል ስላላቸው ሸውደዋቸው እንጂ መጽሐፍ ቅዱስም ላይ ራሱ አምላክ እንዳልታየ ነብያቶች ያስተምረዋል። ኢየሱስ ክርስቶስ እንዲሁም ዮሐንስ ሲያስተምሩ ምን አሉ? ዮሐንስ ወንጌል ምዕራፍ 1 ቁጥር 13 እግዚአብሔርን ያየው አንድስ እንኳ የለም አለ። አልታየም፣ አልተገለጠም እግዚአብሔር። ስማኝ ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ ኢየሱስ ክርስቶስ አምላክን ያየው አንድስ እንኳ የለም አለ። አልተገለጠም አምላክ፣ ግን ተገልጧል ብለው 3 ሽማግሌ ስለው ሰጧቸው። አመናችኋቸው፣ ሸወዳቸው የቤተ ክርስቲያን አባቶች። ቆይ እነዛ አይደለም ተራያጋ ያለው ነገር። እሺ ብሩ ምንድነው? በሶስት ሽማግሌ ተገለጡ የሚለው ማን ነው እንደዚህ ያለ? እነዚህ ስላሴ አይደሉም? ሶስቱ ስላሴ አይደሉም እኮ። ማን ነው በሶስት ሽማግሌ ተገለጡ ያለ? ና እነዚህ አምላኮች ናቸው አይደሉም? እነዚህ እሺ አምላኮች ናቸው አይደሉም? ይሰክሰሱ እዮባ እነዚህ የተገለጡ አምላኮች አይደል? እዮብ ማለት አለይኩም ሁሱዬ አይሽ ጥያቄ አለ? ቀጥል። ይሰማል? ኔትወርክ ይዞ ይሰማል ወይ? ጥያቄ አለ? አይሰማም እንዴ? ይሰማል። የኔ ይሰማ ልጆች? ኧረ ስማኝ፣ እሱ ኔትወርኩን አስተካክሎ ይግባ። ኮቢ ካልሆነ በቃ እዮብ አስተካክለና ናሽ ከይቅርታ ጋር በጣም ይሰማል። ቀጥል። ኧረ እሱ እሺ ካልተሰማ ወርደስ በቃ ኔትወርኩን አስተካክሎ ይስተካከላል። ቆይ እንዳታስወጣኝ። አቤት ከላይ አበበ ወይዬ እሱ እንዴት አመሻችሁ? ደህና መሸህ? አለን እግዚአብሔር ይመስገን። እንዴት ናችሁ እህት ወንድሞቼ? ሁላችሁም ሰላም ናችሁ? አለን አልሐምዱሊላህ አለን። ክብሩ ይስፋ። ሁሱዬ እኔ እንኳን እንደ ምክር ነው ሁላችሁም አሁን የሃይማኖት አባቶች የምንላችሁ ወይም ደግሞ እውቀቱ ስለ ሃይማኖት እውቀቱ ያላችሁ ልጆች ብዙ ጊዜ አሁን ላይ ምንድነው ማየው በጴንጤም በኩል ስትገባ ሁሉም ሰው ፉክክር ነው የሚታየው። በክርስትናውም በኩል ሲገባ ያኛውን ሃይማኖት ማንቋሸሽና የሆነ ነገር ማድረግ ነው የሚታየው። እንዲሁም በሙስሊሙ ጋር ደግሞ አብዛኞቻችሁ እንዲህ አይነት ነገሮች አሉ። ጥሩ እውቀቱ ካላችሁ ጥሩ ነገር መልካም ነገር ካላችሁ አሁን ሁሱ ጋር እኮ ወደ 2000 ምናምን ሰው አለ አይደለ? ቢያንስ ትምህርትን በደንብ የምታስተምሩበትን መንገድ ብታመቻችሁ በጨዋ ደንብ ሆናችሁ አሁን አንተም ሁሱ አለህ፣ በሙስሊሙ ማህበረሰብ እውቀቱ አለህ በደንብ። ስለዚህ በክርስትናውም ደግሞ እፎ ያለ እንዲሁም ደግሞ በጴንጤዎችም በኩል ሌሎች ሃይማኖት አባቶች አሉ። ስለዚህ ልክ ይሄ እውቀቱ ያላችሁ ሰዎች እልክና ፉክክር ወይም ደግሞ የሌላውን ማንቋሸሽ ማንም ማህበረሰብ ድንጋይ የሚያምልክ ጭቃ የሚያምልክ ሁሉም ሰው ያመለከውን ነገር ያምልክ። ስለዚህ ሁላችሁም ግን እንደው በቀናነት መንገድ እዚህ ውስጥ ያለ ሙስሊምም ይሁን ክርስቲያንም ይሁን በቀናነት መንገድ መጽሐፍ ቅዱስንም ቁርአንንም በደንብ እንደው ግልጽ አድርጋችሁ ብታስተምሩና
ክርስቲያኑ ወደ ሙስሊም የሚገባበትን መንገድ ቢመቻች፣ ሙስሊሞችም ደግሞ ወደ ክርስቲያን የሚመጡበትን መንገድ ቢመቻችና መልካሙ እውቀት ቢያገኙ ከሚል አንግል ነው። ብዙ ጊዜ ሳየው ያው በሙስሊሙም በክርስቲያኑም እንዲሁም በጴንጤም በቃ ያኛው ሃይማኖት ያኛውን ለመንካት ያኛው ሃይማኖት ያኛውን ለመንካትና እውቅና ለማግኘትና ሌሎች ነገሮችን ነው እየተደረገ ያለው። ስለዚህ እስኪ ባካችሁ ከላይ ያላችሁ ጥሩ እውቀቱ ያላችሁ እንደ ወደ መልካም ነገር ውስጥ ገብታችሁ ነገሮችን ብታስተካክሉ ቀና መንገዶችን ብታደርጉ ከሚል አንግል ነው። አመሰግናለሁኝ። ከጠፋው ይቅር በለኝ። ሻብሽር እናመሰግናለን። እሺ ጥያቄ ያለው ካለ መቀጠል ይችላል። ሴና ጥያቄ አለሽ? ሰላም እንዴት ነሽ? አለነሽ ጥያቄሽ ምንድን ነው? እሺ ሴና ጥያቄ አለሽ? እሺ ጥያቄ ያለው ካለ ቀጥል። ጥያቄ አለ ወይ? ሰላም እንደምን ሰላም አላችሁ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እንኳን ያው እከታተላለሁ፣ እማራለሁ። ጸባይ ትምህርት እርጋታ በእውነት ለብዙዎቻችን ትምህርት ነው የሚሆነው። የሚደነቅ ነገር ነው። በጣም በፊትም ገባ ነበር ቤትና ለክርስቲያንም ለሙስሊም ወገኖች የምናገረው ቢኖር መጀመሪያ እኛ እናንብብ። ያልገባን ጥያቄ ሲኖር የምር ነፍሳችንን ለማዳን ከሆነ የምንጥረው እንደዚህ የመምህር የሆኑትን ከኛ በላይ እውቀት ያላቸውን እንጠይቃለን። ግን ሳናነብ ወደ ክርስትናም ወደ እስልምናም ብንሄደው ብሽሽቅ እንዳይሆንብን ትምህርት ብንወስድ ነው። አሁን ወንድሜ ገልጾታል። ይህን ለማለት ነው። አንብቤ ጥያቄ ሲፈጥርብኝ ሳይገባኝ እጠይቃለሁ። ግን በስሜት ብዙ ጊዜ ነው የማይ። በእውነት በጣም ነው ትዕግስት፣ እርጋታ ያደግበትን ማህበረሰብ ራሱ የሚያስመሰግን ነውና በርቱላቸው። ከሃይማኖት የግል ነው፣ ነፍስም የግል ነው። ማንም ተጠያቂ የለውም። መማር ደግሞ የኛ ግዴታ ነውና መማርም መጀመሪያ እናንበብ ሁላችንም። እናመሰግናለሁ ስላስገባኝ። እናመሰግናለን። ክበርልን። እሺ ጥያቄ ያለ ካለ ይቀጥል። ተገባሽ ጥያቄ ያለ عليكم نطيق أسئلة ودوية شلون؟ وعليكم السلام ورحمة الله وبركاته. شنو سؤالك؟ تفضل. يا ودوية ጥያቄ ነበረኝና ብዙ ጊዜ አዋጭ ለምንኖር ሰዎች ودوية ሲባል ስጋ አርደን ወይም እንሰጥበት ቦታ የለም። ምንድነው እናደርገው? ገንዘቡን እንሰበስብና እንደጀማ ሆነን አገር ቤት ልከን የሆነ በሬ ወይ ምናምን ነገር ፈርዶ ለምስኪኖች ይከፋፈላል። ያ ነገር እንዴት ይታያል? ይቻላል። እንደዛ ማድረግ ትችላላችሁ። ወያኩም እንዳስሉ እንደመሰረቱ በአቅራቢያችሁ ለሚገኙ በዛ ባላችሁበት ድሃዎች አርዳችሁ ማብላቱ ነበር። በዚህ አካባቢ ግን ድሃ ከሌለ ሀገራችሁ ላይ አስልካችሁ ማስበላት ትችላላችሁ። ሰላም እንዴት ነሽ ሮማን? አለሁ። ይሰማል? እሺ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? አይ አሁን ለምሳሌ
ኢየሱስ ይሄ እንደዚህ ነው በሰውነቱ የተገለጸው። አንተ ኢየሱስ እንደዚህ ካለው እንደዚህ ያለው ትላለህ እኮ በሰውነት በስጋ ስለተገለጠ ነው። በባለፈው ውይይት ምናምን ብዙ አላዳመጥኩም በእርግጥና እንደዛ የሆነው እኮ እሱ በስጋ ስለተገለጸ ነው እንጂ እሱ እና በስጋ የተገለጸውን አንተ ለምንድን ነው እንደ አምላክነት አድርገህ የምታስበው? ሲጀመር ክርስቶስ አምላክነት የለውም። እዚህ ላይ ማስረጃ ማምጣት ትችላለች። ኢየሱስ ክርስቶስ የትኛውም ቦታ ላይ እኔ አምላክ ነኝ ብሎ አያውቅም። ሱሳን ብርሃን ያስ ያን ሰው 8:40 ላይ ሊናገር ስላልፈለገ ብዙ ማለት ካወቅሽ አንድ ትልቅ ነገር ነው። ስለዚህ ክርስቶስ አምላክ ሊያደርገው ይችላል በስራዎቹ እኮ ሊያሳይ ሞክሯል። በጣም ጥሩ። ከስራዎቹ መካከል አንድ ጥቀሽልኝና አምላክ ሊያደርገው ይችላል ብለሽ የምታስቢው በሱ ላይ ነው። ችግር የለውም። ለምሳሌ ምን እሺ፣ ያው ኢየሱስ ክርስቶስ አንደኛ እንትን ቃል ነው፣ ቃል ተብሎ ተገልጿል። ሲቀጥል ደግሞ ያው በስራዎቹ ስል ለምሳሌ እንትን ኃጢአትን እንትን ይላል። ሰው ሊመረው ያልቻለውን ኃጢአት ነው እሱ ሊመረው እንትን ይሄ ሊያስምር የመጣው ሰው ቢሆን ኖሮ ሰዎች እሱ ኃጢአትን አይመርም። ኢየሱስ ኃጢአትን አይመርም። እሱ ኃጢአትን ያስተሰርያል እንጂ በራሱ የሚሰርይ ወይንም የሚምር አይደለም። ማን ኃጢአትን ይቅር እንደሚል እዚያው ላይ ተናግሯል ኢየሱስ ክርስቶስ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ በምድር ላሉ ሰዎች ይቅር ብትሉ በሰማይ ያለ አባታቸው ይቅር ይላቸዋል እያለ የኃጢአት ባህሪ ወይንም ይቅር ባይ አምላክ እንደሆነ አስተምራለች። እሺ እኮ አብ እኮ ይምራል አይደል? አብ አይምርም አላልኩም። አሁን አባቶ ይቅር በላቸው ሲል አብ ይምራል። አብ አይምርም አላልኩም። ግን እሱ ሰዎች እኮ ሊያስምሩ ስላልቻሉ ነው። እሱ በሱ ምክንያት ራሱ መሰረዩ ብቻ ያስምራሉ፣ ኃጢአትን ያስምራሉ። ከኢየሱስ ክርስቶስ በፊት ሰዎች ኃጢአትን ያስተሰርዩ ነበር። ኢየሱስ ክርስቶስም በጊዜው ኃጢአትን ያስተሰርያል። ኦኬ እኮ ኃጢአት ያስተሰርየው ሰዎች ማስረጃ መጽሐፍ ቅዱስ ኃጢአትን ያስተሰርዩ ነበር። እሺ ከሱ ውጭ ኃጢአት ያስተሰርየው ያስባል። ካህናቶች ያስተሰርዩ ነበር ኃጢአትን። አሁን ማስረጃ ረሰምሽ ከኢየሱስ በፊት ሰዎች ኃጢአትን ያስተሰርዩ ነበር። ማስረጃ ላውጣልሽ ማስረጃ ላውጣልሽ ማስረጃ ላሳይሽ። ካህናቶች ከኢየሱስ ክርስቶስ በፊት ኃጢአትን ያስተሰርዩ ነበር። ኢየሱስ ክርስቶስ የመጀመሪያ አይደለም። ላሳያችሁ ብዙ ጥያቄ አለኝ። ሌላ ሳይስ ችግር የለም። አንድ ችግር የለም። ያው ካህናቶች ኃጢአትን ያስተሰርዩ እንደነበር በጣም በርካታ ቦታ ላይ አለ። ለምሳሌ እዚህ ጋር እንመልከት። ዘሌዋውያን ምዕራፍ 4:20 ካህኑም ስለ እርሱ ኃጢአትን ያስተሰርይለታል ይላል። እዚህም ቦታ ላይ ካህኑም ኃጢአቱን ያስተሰርይለታል ይላል። ያ ካህኑ ስለ እርሱ ኃጢአትን ያስተሰርይለታል እርሱም ይቅር ይባላል ይላል። ይህ በጣም በርካታ ቦታ ላይ ነው። ቢያንስ በመጽሐፍ ቅዱስ ላይ ወደ 40 ምናምን ቦታ አለ። ከኢየሱስ ክርስቶስ በፊት ሰዎች ኃጢአትን ያስተሰርዩ ነበር። በጊዜው ኃጢአትን ያስተሰርያል። ሌላ ነገር የለም። ቻትጂፒቲ ባህር ለምን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ስለማታነበው ነው። ያው መጽሐፍ ቅዱስ ላይ ነው ያወጣው። እሺ ሌላ ጥያቄ አለሽ? አንድ ሮማን ትጨርስና እሺ እኔ ጥያቄ አለኝ። አንድ ጥያቄ አለኝ። ጥያቄ ምን ነበር? እሺ ይቅርታ፣ መጀመሪያ እንትንክን እከታተለዋለሁ። እርጋታን ምናምን ጥሩ ነው። ደስ የምትል እንትን አለህ። ሳላደንቅ ሳላመሰግን አላልፍ። ግን አሁን ምን አለ መሰለህ፣ አሁን እኛ ምን መሰለህ፣ እኛ ኢየሱስ ክርስቶስ አለ እግዚአብሔር አለ እንበለኛ። እግዚአብሔር ለኛ ለሰው ልጆች ተሰቀለ፣ ምን አለ፣ ሞተ፣ ተነሳ። እሺ ከተልዩ ሰማ የእናንተ አላህ ወይ ነብዩ መሐመድ እንበል
ነብዩ መሐመድ ለእናንተ ነብዩ መሐመድ እያለ አምልኮትን ነብዩን ተከታይ ነበራቸው። እሳቸው መጨረሻ ላይ ወደማይቀርበት ቦታ ሄዱ። ልክ ሲሄዱ ግን እሳቸው ግን ከዛ ማን ነው መካ የሚባል ቦታ እናንተ የምትሄዱበት ቦታ ላይ የእሳቸው ሐውልትና የእሳቸው ይዞራሉ። ብቻ እንደምናየው እኔ አሁን እንትን ማጥላላት ምንፈልግ አይደለም። እምነት የራሳችን ነው። እናንተ በእምነታችሁን የእናንተን መንካት አልፈልግም። እኔም የእኛን ደግሞ ሰው ሊነካብኝ አልፈልግም። እና የእናንተ ነብዩ መሐመድ እዛ ላይ ሲዞሩ የሚዞሩበት ነገር ምንድነው? ነብዩ መሐመድ ለምንድነው እንግዲህ እንደ ክርስቶስ እንደ እግዚአብሔር ለምን አላረጉም? እቺን መልስልኝ። ለምን? እሺ አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐውልት እዚያ አለ ያልከው ስህተት ነው። እሺ ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካዕባ ውስጥ በፍጹም የለም። ያ ካዕባ ውስጥ ምንም ነገር የለም። አራት ማዕዘን ነው። ውስጡ ባዶ ነው። ይልቁንስ እዚያ ውስጥ ያለው ምንድነው? እንትን ነው አራት ማዕዘን ውስጥ ያለው ካዕባው የሰው አስክሬን የነብዩ ሰለላሁ ዐለይሂ ወሰለም አስክሬን ምናምን ሳይሆን ካዕባውን ቀጥ አድርጎ የያዘ የሆነ ምሰሶዎች ናቸው ያሉት እዛ ውስጥ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ቤት ነው የተቀበሩ ከተባለ ቤታቸው ውስጥ ነው። የራሳቸው መኖሪያቸው ቤታቸው ውስጥ ነው የተቀበሩት። አቡበክር ሲዲቅ ረዲየላሁ ዐንሁ እኒ ሰሚዕቱ አነ ነብዩ ሰለላሁ ዐለይሂ ወሰለም የቁሉ እነ አልአንቢያ ዩድፈኑነ ፊል መካን አለዚ ማቱ ፊህ ባለው መሰረት ነቢያቶች በሞቱበት ቦታ ይቀበራሉ ተብሏልና በቤታቸው ውስጥ ነው ነብዩ ሰለላሁ ዐለይሂ ወሰለም የተቀበሩት እንጂ እዚያ ውስጥ ካዕባ ውስጥ እኛ ሄደን የምንዞረው ላይ በፍጹም የማንም ሰው አስክሬን ወይም ቀብር ሐውልት የለም። እሺ ጥያቄ ያለኝ እሱ አንድ ሰለሞን ይጨርስበት ታዲያ ሰለሞን ይጨርሳል። ከዛ በቃ አይደለም። ለምን ታዲያ እየዞሩ ለምን እሳቸው እዛ ቦታ ላይ መቃብራቸው ከሌለ ለምን እየዞሩ ሰው ለምን ያመልካቸዋል? ማናመልካቸውን የእርሳቸውንም ቀብርም አንዞርም። እርሳቸው ቤታቸው ነው የተቀበሩት። ካዕባን ለምንድን ነው የምትዞሩት ከተባለ አንዱ የሐጅ ስነ ስርዓት ስለሆነ ነው። አላህ ለአብርሃም ሲያዘው ምን አለው? ወሊየጠወፉ ቢልበይት ልዓቲቅ አለው። አብርሃም ሆይ ይህን ጥንታዊ ቤት ሰዎች ይዞሩ ብሎ አዘዘው። አየህ፣ ሁሉንም የሚያምልኩ ስርዓቶች የታዘዝነው በአምላክ በኩል ነው። ሶላት ስንሰግድ ለምሳሌ ስግደት ግንባራችንን ሄደን እየደፋን ግንባራችንን መሬት እናስነካለን። ለምንድን ነው የምታስነኩት ከተባለ አምላክ በዚህ መልኩ እንድናመልከው ስላዘዘ። በጉልበት በመንበርከክ እንጸለያለን። በግንባር በመደፋት መሬት ላይ በዛ ጸሎት እናደርጋለን። ይሄን ኢየሱስ ክርስቶስ እንደምናደርግ መቼም ታውቃለህ። መጽሐፍ ቅዱስ ላይ ምን ይላል? ኢየሱስ ክርስቶስ ጥቂት አረፍ ብሎ በግንባሩ በመደፋት ጸለየ ይላል። የት ላይ? ምድር ላይ። ልክ እንዲሁ አምላክ አላህ ሱብሓነሁ ወተዓላ ያንን ሐጣብ ስታደጣፍ አድርጎ ወይም የካዕባን እሱን ዞሩ እያለ በነቢያት በኩል አዘዛል። በዚያ ላይ ስንዞር ጊዜ አምላክን እያመሰገን ነው፣ እየቀደስ ነው፣ እያወደስ ነው ነው የምንዞረው። ዝም ብሎ አይደለም። ለአምላክ ምስጋና ይገባል። አንተ ከጉድለት ሁሉ ንጹህ ነህ፣ አንተ ከሁሉ በላይ ታላቅ ነህ፣ አላሁ አክበር፣ ሱብሓነላህ፣ አልሐምዱሊላህ እያለን በዚያ ላይ አምላክን አላህን እያወደሰን እንዞራለን። ለዚያ ነው እንጂ ውስጥ ላይ ምንም አይነት የሰውም ሆነ የመልአክም የምንም ነገር ቅርቅ የለም። ባዶ ነው። እሱ ይሰማሉ። እሺ ምን አለ መሰለህ፣ አሁን አንድ ነገር ቆይ አንዴ ተረጋጋማ እባክህ። ቆይ አሁን እኔ እና እሱ እያወራን ነው። እሺ ስለወልጭ አሁን ምን አለ መሰለህ እንትኑ አሁን እንዳስረዳኝ ከሆነ እሺ ጥሩ እንትን ያስረዳኝ ነገር እንትን እያለኝ ነው። ግን ይበልጥ ግን አሁን ማድረግ ያለብን ምንድን ነው? እኛውም እስላምን ያሁን እስላሞች ድሮ ከእስላሞች እስላም ክርስቲያን የሚባል ነገር አለም። አብረን ነው የምንኖር፣ አብረን ነው የምናድር ምናምን። በተቻለ መጠን ግን ብንችል ብንከባበርና በቃችን ነው የምለው። አሁን የመጣው ነገር ብንከባበር በቃ እኔም አንተን ጥሩ ሀሳብ ነው እውቀት ግን በጣም አድንቄዋለሁ፣ ደስ ብሎኛል። ግን ምን ልንከባበር በቃ ተከባብረን በቃ የድሮ ኢትዮጵያ ባህላችን እናንተም ስትሰሙ የምታስተምሩን እኛ ስንነግራችሁ ተደማምጠን ተከባብረን እንድንኖር ወንድም አለም በቃ ጥሩ። እኔ ይሄን ነገር ነው በጣም የምደግፈው። ይሄን ነገርም በሁሉ ላይ ቢስተዋል በጣም ደስ ይለኛል። ሀገራችን አንድ ትቀጥላለህ ከይቅርታ ጋር እና ይሄን ነገር እኛ ሁሉም ኢትዮጵያውያን እንደ አንድ ሀገር ልጅ መታየት አለበት። አንዱ ሌላውን ሊያከብር ይገባል። አንተ እንደዚህ አሁን እኮ ላይ ያሉት ዝም ብሎ የሚያጣሉ በእምነት ጉዳይ ያሉ ዝም ብሎ የማይረባ ነው የሚገርም። አንተን በጣም ነው የማደንቅህ። በጣም በቃ
ይህ ዝም ብሎ አለ አይደል ለማበጣበጥ የመጣ ነው። ደደብ ዝም ብለህ አይደለም ልጁ የሚያስተምርን ተማር። ሁሉ ልክ ነው። በቃ እኔ ልጁን እየተቀበልኩት በቃ እስከሚገባኝ ድረስ ተምሯል። በቃ አንዴ በቃ ከይቅርታ ጋር እሺ፣ አይደለም በቃ መባር ካለበት ይማር። ዝም ብለህ ብጥብጥ የመጣ ሌላ ነገር ውስጥ አንግባ። ያነሳው ሀሳብ ምን መሰላችሁ? የድሮ የአባቶቻችን ባህል አለን እንደኛ እንደ ኢትዮጵያውያን አብረው ጎረቤት ይሆናሉ፣ ሙስሊምና ክርስቲያን አብረው ማህበራዊ ህይወት ይኖራሉ። ያ ነገር በቃ ይመለስ ነው። ይሄ ነገር ትክክል ነው። ኢስላም ከሰዎች ጋር ማህበራዊ ህይወትን በጣም ይመክራል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ሲታመሙ ጊዜ አይሁዳውያኖች ሄደው ይጠይቋቸው ነበር። ይታቸዋል። መልካም ጉርብትና ግድ ነው። መጥፎ ቃልን አትናገሩ ለሰዎች። ነቢያችን አላህ በቁርአን ላይ ሲናገር ወላ ተሱቡ الذين يدعون من دون الله ይላል። እነዚያን ከእኔ ውጭ ሌላ አካል የሚያመልኩ ሰዎችን አደራ እንዳትሰድቧቸው ይላል። አያችሁ፣ አትስደቧቸው እነርሱን ይላል። መሳደብ፣ ማንቋሸሽ፣ መዝለፍ በጣም ክፉ ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወላ ተሱበነ አሐደን አሉ። አንድንም ሰው ቢሆን እንኳን አትስደቡ እያሉ አስተምረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ቁል ኸይረን ተግኒ ወስኩት ዐን ሸር ተስለም አሉ። ክፉ ከመናገር ተቆጠብ አትራፊ ትሆናለህ እያሉ ይናገራሉ። መልካምን ነገር ተናገር ሰላም ትሆናለህ እያሉ ይናገራሉ። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አንድ ባካቸው ልጨርስ፣ ይህ ወሳኝ ነገር ነው። አሁን ላይ ያጣነው ነገር ነው። አንዱ ሌላውን ይሰድባል፣ ይዘልፋል፣ አንዱ ሌላውን ከፍ ዝቅ ያደርጋል። እንዲሁም ደግሞ ያ የድሮ የኢትዮጵያን ባህላችን አንዱ ሌላውን የሚያከብርበት ነገር እየጠፋ ያለበት ጊዜ ነው። ስለዚህ ያ ነገር በቃ እንትን ማለት አለበት። ከተቻለ ሰውየው ያለበትን ስህተት በሰዎች እምነት ላይ ያለ የሚለውን በስነ ስርዓት ማስረዳት፣ ያው እናዚህ መጽሐፍ ላይ ዚ እንጂ እኛን እምነት ማንቋሸሽና መስደብ እንዲህ ላድርግልህ አንተ እንዲሁን ይሄ ተገቢ አይደለም። እሺ ታኛ ወደ ጥያቄያችን እንሄድሽ። ጥያቄ አለ ይቀጥላል። እሺ እሰማለሁ። ታረቀ ይሰማል በተራ በመጀመሪያ ጥያቄ አላህ ፈጣሪ ነው ወይስ አይደለም? ከሆነ ደግሞ የት ነው የሚኖረው? አላህ የት ነው ያለው? እሺ አምላክ አላህ ሱብሓነሁ ወተዓላ ፈጣሪ ነው። ማስረጃ አላህ الذي خلق السماوات والارض ቁርአን ላይ ብለሃል። አላህ ማለት ያ ሰማያትንና ምድርን በመካከላቸው ያለውን ሁሉ የፈጠረ አምላክ ነው ይላል። የት ነው አምላክ አላህ ለሚለው እርሱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ثم استوى على العرش አምላካቸው አላህ ከአርሽ በላይ ከፍ ብሏል ማለት ከፍጥረት ዓለም ሁሉ በላይ እንደሆነ ተናግሯል። ሀይ ከት ስለዚህ አላህ ከአርሽ በላይ ነው ያለው፣ ምድር ላይ የለም ማለት ነው። በምድር ላይ አላህ ሱብሓነሁ ወተዓላ በእውቀቱና በእይታው በእርዳታው በሁሉ ባህሪው አለ። ነገር ግን እርሱ አላህ የት ነው ከተባለ በማንነቱ ከፍጥረት ዓለም ሁሉ በላይ ነው። ቅንጣት ግን ምድር ላይ የሚደበቅበት የለም። እርሱን የፈጠራቸው እርሱ ያያቸዋል፣ ይሰማቸዋል፣ ይለግሳቸዋል፣ ሁሉ ነገር ይሰራል። እርሱ አላህ አካላት ለማኮንቱ ይላል። አላህ አካል ጊዜ ለሁለት ይከል አካል ስትል አካል ማለት አካል ለምሳሌ እጅ፣ እግር፣ አካል፣ ጭንቅላት፣ አይን፣ ጆሮ አለ። እኛ አካል እንዲህ አይነት አካል አለው ብለን አናምንም። አዳምጥ። አካል ሲባል ለሁለት ይከፈላል። እሺ አካል ሲባል ይሄ ጂስም ወይንም ደግሞ ቦዲኛ እንደምንለው አካል እንዲህ አይነት ነገር ከሆነ ላ የለውም። አካል አንደኛ ትርጓሜ እሱ ነው። እሱ የሰዎች የፍጥረታቶች መገለጫ ነው። ሁለተኛ አካል ብሎ ማለት ደግሞ እኔ የሚል ማንነት ያለው መለኮታዊ ማንነት አለ። አላህ ሱብሓነሁ ወተዓላ እኔ የሚል መለኮታዊ ማንነት ረቂቅ የሆነ ማንነት አለው። አላህ ሱብሓነሁ ወተዓላ ለምሳሌ ያያል፣ ይሰማል። ፍጥረታቶችም ያያሉ፣ ይሰማሉ። ስለዚህ ፈጣሪና ፍጡር ይሄ በስም ልክ ስለተመሳሰለ ነው። በማንነት አንድ ነው ይላል አይደለም። እሺ አምላክ አላህ እንዳለው እግር እንዳለው አይን እንዳለው ሁሉም ጭንቅላት እንዳለው ይናገራል። ያን በምንድን ነው አንተ የምትተረጉመው? እሺ ለማንኛውም እርሱ አላህ ሱብሓነሁ ወተዓላ ከፍጥረታት ጋር የማይመሳሰል ማንነት አለው። ከፍጥረታት ጋር የማይመሳሰል ማንነት አለው አላህ ሱብሓነሁ ወተዓላ ያ ነው። በዚሁ አንፃር እግዚአብሔር ጭንቅላት አለው የሻው የዋሻ ነው የሚለው
እሺ እግዚአብሔር ጭንቅላት አለው። በነገራችን ከመጽሐፍ ቅዱስ አንጻር ጭንቅላት አለው የሚል ችግር የለም። አብሽር ከመጽሐፍ ቅዱስ አንጻር እግዚአብሔር ጭንቅላት እንዳለው ተገልጿል መጽሐፍ ቅዱስ ላይ ወይስ አልተገለጸም? አልተገለጸም። አልተገለጸም። እግዚአብሔር አንገት እንዳለው መጽሐፍ ቅዱስ ላይ ተገልጿል አልተገለጸም? አሁን ተገልጿል አልተገለጸም ሳይሆን እንትን ልትልኝ የፈለግኩት አሁን ለምሳሌ እናንተ አምላክ ጭንቅላት እንዳለው አልተገለጸም ብለህናል። ታዲያ ጭንቅላት የሌለውን አካል ነው የምታመልከው ማለት ነው? እንዲህ እያልኩኝ አንድ የፍልስፍና ጥያቄ ጥያቄ ልጠይቃቸው እችላለሁ። ገብቷችሁ? ይህ ምንም የሚጠቅም አይደለም። አሁን አንተ ርክብ አድርገው ክርስቲያኖች ያው መስቀል አድርገሃል አልተገለጸም እግዚአብሔር ብለው ፖለቲካ ይነኩብሃል። ይሄ አያስኬድም። እንደዚህ አሁን አንተ ትክክል ነው የተናገርከው፣ እኔ መስለን አልቀበልም። መጽሐፍ ቅዱስ ላይ የትኛውም ስፍራ ላይ ከኦሪት ዘፍጥረት እስከ ራዕይ እግዚአብሔር ጭንቅላት አለው የሚል አልተገለጸም። ትክክል ነው የመለስከው። አልተገለጸም ይሄ ነገር። አሁን ታዲያ አንተ ስለ አምላክ ማመን ያለብህ ምን መሰለህ? የዋሻው ስለ አምላክ መቼም የነገሩ ነቢያቶች ናቸው አይደለ? በዚህ ተስማማለህ? ኦኬ። አዎ ነቢያቶች በነገሩበት ብቻ ነው አይደል ብታምነው። ነቢያቶች ያልነገሩህን ደግሞ አንተ በራስህ ተፈላስፈህ አትናገርም ስለ አምላክ አይደለ? ያልተነገረውን ደግሞ ትቀበላለህ አትቀበልም? ለምሳሌ ሐዲስ ቁርአን ባታለው ካለ ባታለው ትቀበላለህ አትቀበልም? እንቀበላለን። ግን ምን መሰለህ ስንቀበል ጊዜ ሶስት መስፈርቶችን ልናውቅ ይገባል። አንደኛ ስንቀበል ጊዜ ነቢያቶች የነገሩንን በቀጥታ እንቀበላለን። አንደኛ እሱ ነው። ሁለተኛው ምን መሰለህ ከፍጥረታት ጋር ከማንም ጋር አናመሳስለውም። ሁለተኛ እሱ ነው። አሁን ችግር የሚፈጥረው እሱ ላይ ነው። ማንኛውም ሰው ጥያቄ የሚሆንበት ከፍጥረታት ጋር የሚመስል ነው ወይ የሚል ጥያቄ ሊያነሳ ይችላል። ትክክለኛ ጥያቄ ከፍጥረታት ጋር የሚመስል አይደለም። አይደለ? ሶስተኛው ምንድን ነው ታዲያ እንዴት ነው ብሎ ሰውዬው ታዲያ ሊጠይቅ ይችላል። ከፍጥረታት ጋር ካልመሰለ እንዴት አንተም ደግሞ እንዴት ነው የሚለውን ደግሞ ፈጣሪ አንድስ ያየው እንኳን የለም እንደምታውቀው አምላክን ያየ አንድም የለም። ታዲያ በትምህርት ነቢያቶች የነገሩንን ነው የምናውቀው። ነቢያቶች በነገሩ ልክ እናውቃለን። ያንን እንዴት ነው የሚለውን ደግሞ ያየ አካል መሆን አለበት የሚነግረን ደግሞ ነቢያቶች እንኳን አላየም። ስለዚህ ነገ ትንሣኤ ቀን የፍርድ ቀን አምላክ አላህ ስብሐነ ወተዓላ የዛኔ እናየዋለን። የዛኔ ስናየው ጊዜ አምላክ አላህ ስብሐነ ወተዓላ እናውቀዋለን እንጂ እንደሆነ እስከዛ ግን እነርሱ በነገሩ ልክ ነው የምናውቀው። የገለጹትን ይገልጻል ብለን እናምናለን። ያልገለጹትን ደግሞ ቅድም እንዳልከው አልገለጹልንም ነቢያቶች ብለን ያንን ይዛለን። አይ በቃ የዋሻው በቃ ለምሳሌ አይን አለው ተብሏል፣ ጆሮ አለው ተብሏል፣ ባታ አለው ተብሏል፣ እጅ አለው ተብሏል። ስለዚህ ሌላው አካል የለውም። ይሄ የተጠቀሱት አካል ብቻ ናቸው ማለት ነው። ይኸውልህ አሁን ችግሩ ምን መሰለህ? እርሱን እንደ ፍጡር አድርገነው ነው። ከዚያ በኋላ ሙሉ የሰውነት አካል የምንጠይቀው እኛ ሰው መስሏቸው ነው የምናመልከው። ከዚያ የሰው ሙሉ አካል ይጠይቃሉ። ለአንደኛ ሲጀመር እንደ ሰው አይነት አካል ማን ያላችሁ? እንደ ሰው ያለ ለምሳሌ ልንገርህ። ለምሳሌ ምን ልንገርህ? የፀሐይ ወገብ እንላለን። ለምሳሌ የፀሐይ መካከለኛ ክፍል ናት። የፀሐይ ወገብ ስላለን እንዳው ከዚያ በኋላ እጅ አላት፣ እግርም አላት፣ ጆሮም አላት ምናምን እያለ መጠየቅ ሞኝነት ነው። አይደለ? አላህ ስብሐነ ወተዓላ አለኝ ያለውን አለን ብለን እናምናለን። ያልገለጸውን ደግሞ አላህ ስብሐነ ወተዓላ ያንን ዝም ነው የምንለው። ይወጣል። ስለ ፈጣሪ ነቢያት በነገሩ ልክ ነው አምነን የምንቀበለው። ያንንም ስናምን ከፍጥረታት ጋር በማይመስል መልኩ። ከዚያ በኋላ ግን የፈለግነውን የሰውነት ክፍል እያነሳን ይሄ ያለው ወይ ይሄ ያለው እንዴ ማለት ይሄ ተገቢ አይደለም። ይሄ ነቢያቶች የነገሩንና ያሳውቁን ነገር አይደለም። ነገ ትንሣኤ ቀን አላህ ሱብሓነሁ ወተዓላ የሚታረቀሽ አልከኝ ነገር የተቆራረጠ አካል ነው ማለት ነው የምታመልከው። አይደለም እንደሱ አይደለም። እንደሱ የምታመልከው አንተ ነህ። ቅድም ጭንቅላት አለው ወይ ስለ እግዚአብሔር የለውም አልከኝ። ስለዚህ እግዚአብሔር ጭንቅላት የለውም። ጭንቅላት የሌለውን አምላክ ነው የምታመልከው። በመለኮቱ አይመረመርም። እግዚአብሔር በመለኮቱ አይመረመርም። በመለኮቱ እግዚአብሔር ጭንቅላት ታዳታ ቅድም ስጠይቅህ እግዚአብሔር ጭንቅላት አለው ወይ ስለ ጭንቅላት የለውም ብለኸኛል አይደል? አዎ እንደ ሰውኛ እንዳንተ አይነት እንደኔ አይነት ጭንቅላት አወርክ በቃ። ስለዚህ ጭንቅላት የሌለው ጎማዳ አምላክ ነው የምታመልከው ማለት ነው።
ያ ስልህ ለምሳሌ አሁን የኛ አምላክ እንደናንተ አምላክ አርሽ ላይ ሆነ ቦታ ላይ ያስቀመጥነው ሳይሆን መላ እና አለማት ላይ ነው የተቀመጠው። ያንተ አምላክ አርሽ ላይ ነው የተቀመጠው። ናራሳይ አርሽ ላይ ተቀምጧል። ናራሳይ ያና መጽሐፍ ተሻለሳይ እግዚአብሔር አርሽ ላይ ዙፋን ላይ ተቀምጧል። አርሽ ማለት ዙፋን ማለት ነው ማለት ነው። የአረብኛ ቃል ዙፋን ማለት ነው። ያ ተቀምጧል ናሳይ እሺ ያውና መጽሐፍ ቅዱስ ላይ መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊትም ሁሉ በቀኝና በግራ ቆመው አየሁ ይላል። እግዚአብሔር በአርሽ ላይ ተቀምጧል አልተቀመጠም? ይኸውልህ በጣም ጥሩ። ሌላ ደግሞ ጥቅስ ልስጥህ። መዝሙረ ዳዊት ላይ ይላል ቆይ ታላ ቦታ ወደ ትርጉር ያሻው በዙፋኑ ላይ እግዚአብሔር ተቀምጧል አልተቀመጠም? ያ ማለት ፍጹም ፈራጅ መሆኑን ነው። ገባ? ምን ማለት ነው አላልኩም? እግዚአብሔር በዙፋኑ ላይ ተቀምጦ ይላል። ፈራጅ መሆኑን አልተቀመጠም። ፈራጅ መሆኑን ሲናገር ነው። ማን ነው እዚህ ጋር ሚክያስ ፈራጅ መሆኑን ለመናገር ነው ብለዋል? በዙፋኑ ላይ ተቀመጠ ማለት ግርማውን አምላክነቱና ፈራጅነቱ ነው። በነገራችን ላይ የኛ መጽሐፍ ተረጎማል። ገባ? አሁን ለምሳሌ በዙፋኑ ላይ ተቀምጦ ይላል ቃል በቃ በምትዋሻቸው ነገሮች አንዱ በቀደም መልስልህ ነበር። ኢየሱስ ክርስቶስ መጽሐፉ ላይ ይላል ነው። ስማኛ ፕሊስ አዳምጠኝ። ኢየሱስ ክርስቶስ እጥፍ ይቀበላል ሴቶችን። ለምሳሌ በእናንተ በቁርአን ላይ 72 ሰው ከሞተ ያሻው እንደሚሰጠው ያሻው ቅድም ምን አልከኝ? በእኛ በአርሽ ላይ የተቀመጠ አምላክ የለንም ማለት አለ። በአርሽ ላይ ተቀምጧል እግዚአብሔር። ስለ የቱ ጋር አልከኝ? ያው እነዚህ ጋር አሳየው። እግዚአብሔር በዙፋኑ አርሽ ማለት የአረበኛ ቃል ነው። ወደ አማርኛ ሲቀየር ዙፋኑ ማለት ነው። እግዚአብሔር በዙፋኑ ላይ ተቀምጧል ይላል። ሁለት ቦታ ላይ አለ። ላሳይ። ምን እናንተ ምን አልከኝ? መለስኩኝ ያልከው? አዎ። ምን ብለህ ነው የመለስከኝ? በዙፋኑ ላይ ተቀምጧል ፍርዱን እግዚአብሔር አምላክ ፍጹም ቻይነቱና ፍርዱን ለማሳየት ነው እንጂ እንደ ሰው ማነው እንደሱ ብሎ ይፈታል? ፍጹም ንግስናውን ለማሳየት ነው። ማነው እንደሱ ያለው? ይተረጉማል። አንብብ። የተተረጓሚው ላይ ሂድና አሳየን፣ ከፍተህ አሳየን። እንደሱ ብሎ የተተረጎመበት። ኦኬ። አሁን መጽሐፍ ባይብል እጄ ላይ የለም። በቃ ሲኖረ ጊዜና እና ታሳየን። እሺ። ግን አንተ የምትጠይቀው የሰውነት ክፍል ሁሉ ስለ አላህ ብለህ ሙሉ መጽሐፍ ቅዱስ ላይ እንዳለ እያንዳንዱ አሳያለሁ። ባለኛውም ልጁ እና ደግሞ እንደሚያታድርግ አርሽ ላይ ቁጭ ብሎ ምናምን እያለ ሲከልድ እኔ መጽሐፍህን አታውቅም ማለት ነው። ያው እንዳለ የጠየቅከው ስለ አላህ ባህሪ በመጽሐፍህ ላይ ያለ ብዬ ሳሳየው ነበር። ከኔ ጋር ነበራችሁ ማለት ነው። አላህ የሌሊቱ 1/3 ይወርዳል ከሰማይ ወደ ምድር አለ። በዚህ ሊሳለቅ ሲፈልግ ያውና በመጽሐፍ ላይ እግዚአብሔር ይወርዳል። የሰዎችን ምድር ላይ የሰሩትን የአዳም ልጆች ዙፋን ማነው መንግስትና ከተማና ግንብ ለማየት ይወርዳል። አሁንም ይሄንንም በአርሽ ላይ ተቀምጧል ሲል ጊዜ ይሄንንም አሳይቼው ነበር። እያንዳንዱ በአላህ ላይ ጥያቄ ያመጣቸውን ሁሉ መጽሐፍ ላይ አለ ያው ብዬ ሳሳየው ነበር። ምን ያክል መጽሐፉን እንደማያውቅ ሳሳያቸው ነበር። ከኔ ጋር ነበራችሁ ማለት ነው። እሺ እንቀጥል። አሁን ወደ ሌላ ጃቫ ሰላም እንዴት ነህ? ደህና ነህ ሆይ? እናንተው በሚተረጉም መልኩ ይተረጉማል፣ የኛውም ደግሞ ይተረጉማል። ገባ? ይዋሻው እባክህን። አሁን ትርጓሜ ያለው ስላልከን መጽሐፉን ስላላስክሮ ብለህናል። ይዘህናና ይሄንን ነገር አሳየን። ችግር የለውም። ጃቫ ጥያቄ አለው? አይ እንትን ነው ሀሳቤ ሌላ ነው እና የሱን ትንሽ ባወራ ችግር አለው? የሱን አይ ለማለት የፈለገውን ማለት ነው። ችግር የለውም ማውራ፣ ችግር የለውም። እንደሰማች አሁን ለምሳሌ አላህ ከአርሽ በላይ ነው ስንል ምድር ላይ የለም እርሱ እየሰማሁ ነው። ምድር ላይ አላህ ስብሐነ ወተዓላ በእውቀቱ አለ በስራው ሁሉ። አላህ በቁርአን ላይ ሲናገር ማዕኩም አይነማ ኩንቱም ይላል። እግዚአብሔርም እኮ ከዙፋኑ ላይ ስንል
ሁሉም ላይ ቦታ አለ። እግዚአብሔር አንድ ቦታ ብቻ አለ። ገባርን እኮ ማለት አንተ አሁን በእግዚአብሔር በሲኦል ውስጥ አለ ብለህ ታምናለህ አይደለ? ጃፋ ክርስቲያን እንደመሆነ ያየዋል። ሁሉም ያየዋል። በሁሉም ቦታ አለ። ያየዋል ሳይሆን አለ የለም በሲኦል ውስጥ እግዚአብሔር እንደ መጽሐፍ ቅዱስ ምንድነው? ሲኦል ውስጥ ተቀምጦ ምናምን ነው ቁጭ ብሎ ምናምን? አዎ በሲኦል ውስጥ አለ እግዚአብሔር። በሁሉም ቦታ አለ እኮ በሲኦል ውስጥም አለ በገሃነም ውስጥ። እሺ የራሴን ልጀምር ማለት ነው። የራሴን ራሱ ወደኋላ ተወርቆ ላሳይህ። ባለፈው ታስታውስ ከሆነ ይሄንንም አላህ እግሩን በገሃነም ላይ ያደርጋል እያለ ሲሳለቅ ልጅ ወፎ ውይይቱ ላይ አንተ እግሩን ከላይ ማድረጉ ይገርማል እንዴ ስላላህ እግዚአብሔር ሲኦል ውስጥ ሁሉ አለ ላሳይህ ስለው ጮሆ እንዳላወጣ አደረገ። አያቸው እንዳላወጣበት ማለት ነው። አሁን ግን ዛሬ አሳያቸዋለሁ። እሺ ሁሉም ላይ አለ። አንድ ቆን ተረጋጋ። አንድ ተረጋጋ። ቆይ ላሳይህ። እግዚአብሔር በሲኦል ላይ እንዳለ ላሳያቸው። አልበጣም ምን ታርጋቸው? ወይ ላሳያቸው። እግዚአብሔር በሲኦል ውስጥ እንዳለ ላሳያቸው። አንዴ ከግራ ታርጋ አንዴ በሲኦል ውስጥ አለ ተብሎ እግዚአብሔር በሲኦል ውስጥ እንዳለ ነብያቶች ተናግረዋል። መጽሐፍ እኮ አለ። እሺ መኖሩን ካመንሽ ችግር የለውም። እንዴት ነው ታዲያ አምላክ በዚያ ውስጥ በሲኦል ውስጥ ሊኖር የሚችለው? አንዴ ማስረጃውን ላሳያችሁ። እየኖረ አይደለም፣ እዛ አይኖርም። ማስረጃውን እዛ አይኖርም። እሺ አስይዝሻለሁ። እሺ አንድ ጊዜ ቆይ። ያውና መዝሙረ ዳዊት ምዕራፍ 139 ቁጥር 8 ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ ይላል። አላሁ አክበር። በሲኦል ውስጥ አለ እግዚአብሔር አለ። ስለዚህ እግዚአብሔር በሲኦል አለ በጌታ ስም። ዲያብሎስም በሲኦል ውስጥ ነው ያለው። ዲያብሎስም በሲኦል ውስጥ ነው ያለው። ስለዚህ እግዚአብሔርም ዲያብሎስም አብረው በሲኦል ውስጥ አሉ አይደለም? ስማኝ ዲያብሎስ አንድ ፍጡር ስለሆነ እዛ ታስሮ ነው ያለው። ፈጣሪ ግን በሁሉም ቦታ አለ። ሲኦል ብቻ በሁሉም ቦታ አለ እኮ። በሲኦል ውስጥ አለ እግዚአብሔር ከዲያብሎስ ጋር። ሲኦልም ፍጡር አይደል እንዴ? ፈጣሪ አይደል እንዴ የፈጠረው? እኮ ፍጡር አይደለም ካላልኩም ሲኦል ፍጡር ነው። እሱ ጨርሰራ። በሲኦል ውስጥ አለ እግዚአብሔር አልከኝ። ዲያብሎስ ሁሉም በሲኦል ውስጥ አለ ብቻ እዛ አብረው አሉ ማለት ነው። ዲያብሎስና በሲኦል ብቻ ሳይሆን ለቃሉ በጣም ከሱ ነው እያልኩኝ ያለው። ስለዚህ አላህ ግን በገሃነም ላይ ያደርጋል የሚለው ምንድን ነው የሚደንቀው? ሲኦል ውስጥ ሲጀምር እኮ እግዚአብሔር እንዳለ መጽሐፉ ያስተምራል። ይሄን ነበር ነግራቸው እሱ አላህ በሁሉም ቦታ የለም እንዴ? ለአላህ በሲኦል ውስጥ የለም። እኔ በግልጽ ነው የምነግርህ። በገመነት አምላክ አላህ ከፍጥረት ዓለም ሁሉ በላይ ነው። ከአርሽ በላይ ነው ያለው። ሲኦል ምናምን አያውም ማለት ነው። ሲኦል ውስጡ አያውም ማለት ነው። ከየው እኮ አለ ማለት ነው። ላይ የለም። እንደዛ አይደለም። ማየትና መኖር የተለያዩ ናቸው። እንትን በሌላ አካውንት ገብቼ ነበር በዮባ የሚለው እሺ ኔትወርክ ምናምን አለ። ትቀጥላለህ። ከላይ ያለችው ሻራ እናስይዛት። ከላይ ያለችው ሰላም ብያለሁኝ። ዚና አኮዛ ትቀጥላለህ። ዚና አኮዛ አለሽ ይሰማል? ከላይ ይሰማል ወይ? እሺ ካልተሰማት ቤትሽን አንሺው አንድ ጊዜ ከቻልሽ። በቃ ከሌለሽ ቀጥል። እየዋ ቀጥል። ጃባ የስላሴ ምናምን አንስተልኝ ነበር ቅድም። እሺ እና ሶስት ሽማግሌ ምናምን አሉ ምናምን ብለኝ ነበር። እሺ ቀጥል አሁን። እሺ አሰብ ምን እግዚአብሔር አልተገለጠም። በአብርሃም ቤት ተገልጧል ብለህ ታምናለህ? አታምንም? በሶስት አካል ተገልጧል። እሺ ስለዚህ እነዚህ ሶስት አካል በምን ተገለጠ? እሺ በምን ተገለጠ? አብ እግዚአብሔር ነበር። ከዛ ወልድ ብለን የሚያመልከው ክርስቶስ ነው። መንፈስ ቅዱስ ደግሞ በእርግቢት አምሳል ተገለጠ። እንደዛ ስንል
ስንል ግን እንደዛ ስንል ግን ሶስት ሽማግሌ ምናምን ቁጭ ብለው ምናምን አንተን ብለሃል ቅድም ማለት ነው። እሺ ቀጥል። እሱን አሳየኝ አንዴ። እሺ እግዚአብሔር በሶስት አካል ተገልጧል ሲባል ጊዜ በርግብ አምሳል ምናምን ያልከው በአብርሃም ቤት ይሄ ስህተት ነው። በአብርሃም ቤት ሲገለጥ ጊዜ በእናንተ እምነት በርግብ አምሳል አይደለም በዛ ቤት የተገለጠው። በርግብ አምሳል ተገለጠ ብለው ኢየሱስ ክርስቶስ አንዴ ፎቶ አዋጣው። ፎቶ ቅድም ያሳየኝ አዳምጥም እባክህን አዳም ተሳስተሃል። ዳረመ ብዬ ተሳስተሃል። በርግብ አምሳል የተገለጠው በአብርሃም ቤት አይደለም። ኢየሱስ ክርስቶስ በዮርዳኖስ ወንዝ ላይ እየተጠመቀ ሳለ እንደ መጽሐፋችሁ የዛኔ ነው ኢየሱስ ክርስቶስ እየተጠመቀ እያለ ከዚያ በኋላ መንፈስ ቅዱስ በርግብ አምሳል ተገለጠ። ከሰማይ ደግሞ የምወደው አንድ ልጅ ይህ ነው የሚል ድምፅ ተሰማ ነው የሚለው። አብ አንድ ቀን ታይቶም ተገልጦ የማያውቁም። ይሄ ስህተት ነው። አብ አይቀልም። አብ ተገልጦ ያውቃል አያውቅም? ጃባ አልተገለጸም አይደል? አብ አይገለጥም። ነገር ግን አብ ራሱ እግዚአብሔር በሰው አምሳል ይገለጣል። አብ በሰው አምሳል ይገለጣል። በወልድ ተገልጧል። የተገለጠው ወልድ ነው አብ ነው የተገለጠው በወልድ በኩል? እግዚአብሔር ማን ነው? አብ አይደል? እግዚአብሔር አብ። እሺ እግዚአብሔር ወልድ የሚባል ነገር የለም። እግዚአብሔር ወልድ ማለት እግዚአብሔር አብ ነው። እሺ ጠይቀው። እሺ ሮማን ጠይቀው። ለጠይቀው እያለች ጠይቀው። ሮማን ጠይቀኝ። አይ በአብርሃም ቤት ስላሴዎች ተገልጸዋል ያለ መሰለኝና አይደለም እኮ ስላሴ ናቸው የሚላለ እንደዛ ጋር ማለት ሶስት ሰዎች ኦር ደግሞ መላእክቶች እንደመጡ ነውና እና እንደዛ የሚል ቦታ አለ እንደ ስላሴዎች ተገልጸዋል በአብርሃም ቤት ሶስት ሰዎች እኮ ሶስትነቱን እንደመግለጥ ነው። ሶስትነቱን እንደመግለጥ ነው። ኦኬ ገብቶኛል እኮ ሶስትነት እኮ እንትን ላይ ይሄ ማነው ስሙ ማቴዎስ ወንጌል ላይ በአብ በወልድና በመንፈስ ቅዱስ አጥምቋቸው ብሎ ሶስትነታቸውን ከዛ እኔ ግን እያልኩ ያለሁት አብርሃም ጋር የተገለጹት ስላሴ እንዴ ሶስት ሰዎች አይደሉም እንዴ የሚለው ሶስት ሰዎች አይደሉም። ለምን በይ ስላሴ ናቸው ማለት እንዴት በይ ታሪኩን ልታውቂ ከሆነ ማለት ነው አንደኛው እግሩ ሲታጠብ ሁለቱም ታጥቧል ሳይነካቸው ማለት ነው። እኔ እንጃ አላነበብኩም። አልነግርም እኔ ዘፍጥረት ብቻ ነው። ታዲያ ትርጉሙን በደንብ እንትን ታሪኩን ሳታውቂ ነው እንደዚህ የምታወሪው? አይደለም ዘፍጥረት ላይ አለ ታሪኩ ግን እንደዚህ ስላሴናችን ምናምን የሚል አልተቀመጠም። ባዳታ ወልድ መጽሐፍት ምናምን ላይ ሊሆን ይችላል ተቀምጠው። ዘፍጥረት ግን እንደ መጽሐፍ ብቻ ከቆምነ እንደ መጽሐፍ ቅዱስ ብቻ ከቆምነ ስላሴ መሆናቸውን ያሳያሉ ወይ ነው ጥያቄ ገብቷል። እዛ ጋር ምን የተቀመጠ ነገር የለም። ስላሴዎችን ሆኑ እና እነማን ናቸው ስላሴዎች ካልሆኑ? መላእክት ይችላል እኮ እዛ አካባቢ እኔ ቁጥሩን ባላውቀው የሆነ ቦታ ላይ መላእክቶች እና የሆነ ቦታ ላይ ወጣ ይሄ ሰዎች ይችላቸዋል። እንዴት ስላሴ ቢሆኑ መላእክት ተብሎ ይገለጻሉ? እንዴት ስላሴ ኦኬ መላእክት ብሎ የተጻፈው መላእክት እዛው አካባቢ ቁጥሩን ባላውቀው መላእክት ይላቸዋል። የሆነ ቦታ ላይ ሰዎች ይላቸዋል ወዳሉት ቤት ምናምን ሲሄዱ ስላሴ ከሆኑ እንዴት መላእክትም ሰውም ሁለቱንም በአንድ ላይ ሊገለጹ ይችላሉ? ማለት ትክክል። እሺ ዜና አለሽ? እሺ ዜና የሚለው ልጅ አለሽ ከላይ አለሽ ወይ? ከለች አንተ ልጠይቅህ እሱ አንድ ጥያቄ ነበረኝ ያልጨረስኩት ቅድም ይቅርታና። እሺ ጠይቅሽ ጠይቅ። አንጨርስም እንዴ? እኔ አንጨርስም እንዴ? ጨርስ ልውጣ እንጂ
አንዴ ትቀጥላለህ። አንዴ እሷ ትቀጥል። እሺ ጥያቄ ካለሽ ቀጥይ። እሺ እና ጥያቄ መጠየቅ የፈለግኩት እንትን በክርስቶስ ዙሪያ ነው። እናንተም ያው ክርስቶስ ምናምን መሆኑን እናምናለን ምናምን ትላላችሁ እና ጌታ መሆኑን የማታምኑት ለምንድን ነው ማለት? አንድ እሱ አሁን ሌላ ርዕስ ጀመርክ። አሁን ይሄ አህባሽ ስትል አሁን የፈለክበት ይሄ ከፍቼ ገና ትናንት ወደ ምናምን የመጣሁት እዚህ ለመጠየቅ ማለት ነው። እና እንደዛ ስትል አንድ ነው ጌታ መሆኑን የማታምኑት ታዲያ የእግዚአብሔር ልጅ መሆኑን እግዚአብሔር ልጅ አሁን ራሱ ይላል እኔ እግዚአብሔር ልጅ ነኝ ስላልኩኝ ልወዱና እንዴ ይላል ራሱ ማለት ነው። ምክንያቱም እሱ ከተናገረው ውጭ አንቀበልም ምናምን ስለምትል። እሺ እኛ ጌታ ሲባል ጊዜ ለሁለት ይከፈላል። ጌታ ሲባል ጊዜ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ። ሁለተኛ በስልጣን በሹመት ወይም በመደረግ የሚገኝ ጌትነት አለ። ታዲያ የክርስቶስ ጌትነት ከየትኛው ነው ከተባለ በመደረግ የተገኘ ጌትነት ነው። ያ ማለት ለእስራኤል ወገን ጌታ ወይንም አለቃ ተደርጓል። ለእስራኤል ወገን ጌታ ወይንም አለቃ ተደርጓል። ነቢያቶች በየዘመናቸው ለህዝቦቻቸው ጌታ ተብሎ ተገልጸዋል። ለምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም በመላካቸው ምክንያት አነ ሰይድ ወለድ አደም ብለዋል። እኔ የአደም ልጆች ሁሉ ጌታ ነኝ ብለዋል። ግን ያ ማለት ጌታ ሲባል አለቃ ማለት ነው፣ ሹመት ነው፣ ከአምላክ የተሰጣቸው ስልጣን ነው። ስለዚህ ክርስቶስ ደግሞ ለእስራኤል ወገን ጌታ ተብሏል። ችግር የለውም። ዮሴፍ ደግሞ ልክ እንዲሁ ለግብፅ ሀገር ጌታ ተብሏል። የኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍ ምን ይላል? እኔን እግዚአብሔር በግብፅ ሀገር ላይ ጌታ አድርጎኛል ይላል። ስለዚህ ዮሴፍ ጌታ ነው ብንል ችግር የለውም። ዮሐንስን አላህ ስብሐነ ወተዓላ በቁርአን ላይ ጌታ ብሎታል። ወሰይደን ወሐሱረን ወነቢይን ሚነ ሷሊሒን፣ ጌታ ማለት አለቃ ማለት ነው። በዚህ ሂሳብ ከሆነ ኢየሱስ ክርስቶስ ጌታ ነው የተባለው ችግር የለውም። ነቢያቶች በየዘመናቸው ለህዝቦቻቸው ጌታ ወይንም አለቃ ተብለዋል። ነገር ግን መለኮታዊ ጌትነት ከሆነ ያ የአንዱ አምላክ መገለጫ ብቻ ነው። አላህ በቁርአን ላይ ምን ይላል? ረቡ ሰማዋት ወልአርድ ወማ በይነሁማ ይላል። የሰማያት የምድርና በመካከላቸው ያለ ሁሉ ጌታ ነኝ አለ። መጽሐፍ ቅዱስም ላይ ኢየሱስ ክርስቶስ የሰማይ የምድር ጌታ አባት አብ ነው እያለ ይናገራል። አባት ሆይ አንተ ደግሞ ኢየሱስ ክርስቶስ የሰማይ የምድር ጌታ ነው የሚል የለም። ግን ኢየሱስ ክርስቶስ በተላከበት ዘመን ለእስራኤል ወገን ጌታ ተብሏል። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? ኢየሱስ ክርስቶስም ለእስራኤል ጌታ እንደሆነ ይናገራል። እዚያ ላይ ማለት ነው ለእስራኤል ወገን ጌታ እንደሆነ ይናገራል። ያ ነው። እሺ ይለያል። ሌሎቹ በተባሉበት ወይ አይደለም ማለት እሱ ስጋ ምን ትላላችሁ? ትበላላችሁ። እግዚአብሔር የሚጠራቸው ቅጣት ይሄ ነው። እንግዲህ አላህ ያሳያችሁ። እነዚህ ህፃናት ምንም የማያውቁ ህፃናት በቅጡ ራሱ ልጅነታቸውን ያላጣጣሙ ህፃናት እግዚአብሔር ለቅጣት ብሎ ምን እንዲደረጉ ያደርጋል? እንዲገደሉ አይደለም፣ ተገሎ በክብር መቀበር ምናምን እሱ አይታሰብም። ጌታ ነው። አብ ደግሞ ልጁ ነው። እግዚአብሔር ወልድ ማለት ነው፣ የተወለደ ማለት ነው። እሺ ስለዚህ ልጁ ካለ ልጅ የሚለው መገለጫ የእርሱ ብቻ አይደለም። እሺ ልጅ የሚለው ነቢያቶች ሁሉ ጌታ ተብለዋል። ማን ነው ልጆች ተብለዋል? የእግዚአብሔር ልጅ የተባሉ በርካቶች ናቸው። እሱን አሳይሻለሁ። ሌላው ነገር ልጅ ማለት ጻድቅ ማለት ነው። አንድ አይደለም። አሁን ልክ ነህ ተብለዋል። መላእክቶች ምናምን ይባላሉ፣ ግን አንድ አይነት አይደለም። አንድያ ልጁ ነው ይሄኛው። እንደዛ ደግሞ ለምሳሌ ሁሉም እግዚአብሔር ልጅ ክርስቶስ ነው ብለው ኢየሱስን የሚያምኑ አይሁዶች ምናምን ብቻ የእግዚአብሔር ልጆች ተብለው ይጠራሉ። ግን እሱ ደግሞ ገብቷን የተለያየ መንገድ ነው ልጅ የሚባሉበት። እሱ ልጁ ስለሆነ ነው። ምንም የተለየ ነገር የለውም። ሮማን የተለየ ነገር የለም። የባህሪ ልጅ ነው የሚል የለም መጽሐፍ ቅዱስ ላይ። እንዴት ማለት እሱ ይላል እኮ አንድ ልጁ ተብሎ ተገልጿል ወይ ከተባለ አዎ ተገልጿል፣ ችግር የለውም። አንድ ልጅ ማለት የበኩር ልጅ ማለት ነው። ሁሉም በየዘመናቱ ነቢያቶች የበኩር ልጅ ተብለው እንዴ ባንተ ምንድን ነው እንዴ? ሁሉንም ማለት እያጠመቅክ ነው እንዴ? አንድ ልጅ ከተባለ እሺ፣ ሌላ ማለት ነው። አንድ ልጅ ማለት እኮ ሌላ የለክም ማለት ነው። አንድ ልጅ ብቻ ካልኩ እኔ ለምሳሌ ሌላ ልጅ የለኝም። ቢኖረኝም ወይ ዝም ብዬ አስልኩ አይደል?
አይደለም። ምን መሰለሽ በየዘመናቸው ሁሉም ነብያት የመጀመሪያ ልጅ ተብለዋል። እግዚአብሔር የበኩር ልጅ ተብሏል። ለምሳሌ እስራኤል የበኩር ልጄ ነው ይላል እግዚአብሔር። እስራኤል የበኩር ልጄ ነው ይላል። የፈለግሽቱን አሳይሻለሁ። እሺ ልክ ነህ። አዎ ይላል። እስራኤል ማን ነው? ያዕቆብ። እስራኤል የበኩር ልጅ እስራኤል ያዕቆብ ነው። የበኩር ልጅ ነው ያለበት መንገድ የበኩር ልጅ ተብሎ የበኩር ልጅ ነው ያለበት መንገድ እንትን በቃ እሱ እስራኤል ከሱ ይዘሮች የወጡትን ልጆች ምናምን እንትን ልጆች እያለ ስለሚጠራቸው እሱ ደግሞ አባታቸው ስለሆነ የእስራኤላውያኖች እኮ የበኩር ልጅ ተብሏል። እስራኤል ያዕቆብ ወገናች ገብቶኛል። እኮ አልተባለም ማለት ነው። ኢየሱስ ደግሞ የባህሪ ልጅ ነው። ምክንያቱም የባህሪ ልጅ የለም። ለኢየሱስም የባህሪ ልጅ የለም። ሮማን ለኢየሱስም ራሱ የባህሪ ልጅ ነው የሚል መጽሐፍ ቅዱስ ላይ የለም። እሺ በቃ አንተ ኢየሱስን እንዴት ትገልጸዋለህ? በቃ አንተ እየያዘ ነው ምንድን ነው ማለት መልስልኝ። ኢየሱስን እኔ የምገልጸው እጅግ በጣም የተከበረ የአምላክ መልእክተኛ ነው። ሮማን በጣም የምንወደው በጣም የምናከብረው ታላቅ ነብይ ነው። አላህ በቁርአን ላይ ታላቅ ነብይ እንደሆነ ገልጾታል። ወረሱልን ወነቢይ ሚነ ሷሊሒን ብሎታል። በቃ እጅግ በጣም ጻድቅ ከሆኑ ነብያቶች መካከል ነው ክርስቶስ። ለእስራኤል ወገን የተላከ መልእክተኛ ነው። አላህ በጣም ያከበረውና አላህ በጣም የሚወደው የሆነ መልአክ ነው። ማን ይቅርታ ነብይ ነው። ያ ነው። ከዚያ የተለየ ደረጃ የለው። 5 ታላላቅ ነብያቶች አሉ፣ ከፍ ያለ ደረጃ ያላቸው። ከነዚያ መካከል ነው ክርስቶስ። እሺ ሸሃዳ የሚል አለ እያሉ ነው እነሱ ላስይዛቸውና ተመልሼ ብገባ የተሻለ ይመስለኛል። በጣም እየያዘ ነው ሳይሆን ሻሃዳ መያዝ የሚፈልግ ሰው አለ? ለመጨረሻ ሰው አለ ሻሃዳ መያዝ የሚፈልግ? እሺ እዚህ ላይ ከዚህ በፊት ሙስሊም ነበርሽ? ክርስቲያን ነሽ? ክርስቲያን ነኝ። አንቺ ነሽ ወይንስ ጓደኛሽ? እኔ ነኝ። አንቺ ነሽ? አዎ። ስሜ ግን መጀመሪያ ለብርሽ የተከተልሽ በሽ እሺ ምን አልሽኝ? ምንም አላልኩም። ይሰማሻል ወይ ዚና? አዎ ይሰማል። ይሰማሻል አሁን? አዎ አዎ። እሺ የምለውን ቃል አብረሽ የተከተልሽ በሽ እሺ أشهد 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 أن لا إله أن لا إله إلا الله أشهد أن محمدا يا ربي محمدا أن محمدا رسول الله أن محمدا رسول الله
እሺ ከዚህ በኋላ ሙስሊም ነሽ እህታችን ከአላህ ሌላ አምላክ የለም ብዬ መሰክራለሁ ሙሐመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ ብለሻል። ሙስሊም ጓደኛ ይኖርሻል አጠገብሽ? ሙስሊም ጓደኛ ከሆነ ካለችሽ ስለ ሶላት አሰጋገድ ምናምን እንድታስተምርሽ አድርገት እና ሶላት መስገድ ጀምረሽ ለማየት ትምህርቶችን ተከታተል። እሺ ስሜ መጀመሪያ እጅጋዩ ነው። ስምሽ ማን ነበር? መጀመሪያ እጅጋዩ። አሁን ዱባይ ከመጣ በኋላ ዜና ነው አሉ። እሺ እጅጋዩ አሁን ቀይረሻል ስምሽን ወይስ እንቀይርልሽ እኛ? ለአንተ ምረጥልኝ። እሺ እጅጋየሁ ኢክራም ይሆንልሽ። እሺ በቃ ኢክራም። እሺ ሶላት አሰጋገድ ያስተምሩሽ እሺ ጓደኞችሽ እና ሶላት ጀምርሽ። እሺ ልጆች በኋላ መለሳለሁኝ ምናልባት ከሰራልኝ ወይንስ እንቀጥል? ሰርቷል ኢንተርኔት ኮሜንት ላይ ንገረኝ እስኪ አንድ ጊዜ በደንብ እየተሰማ ከሆነ ቀደም እየተቆራረጠ ስለሆነ ነው ቪዲዮውን የዘጋሁት። ተስማዑን ከላሚ እሺ ይሰማል? እሺ ከተሰማ እንቀጥላለን። ጥያቄ ያለው ካለ ገብቶ መጠየቅ ይችላል። ማንኛውም ክርስቲያን ጥያቄ ካለ ተዋዳን ገብቶ ይጠይቅ። አለይኩም ሰላም ወራህመቱላሂ ወበረካቱ። ማሚ እንዴት ነህ ሀቢቢ? እንዴት ነህ? ወላሂ አልሐምዱሊላህ። ረመዳን አረፋ ማለት ሰላም ተብያለሁ ሀቢቢ። ስለ ኡዱህያ የሆነ ሰው አልነበረኝ። እሺ መርሐባ። ኡዱህያ አሁን ሰዎች ተሰብስበው እንትን በሚሰሩበት ሰዓት ላይ አንድ በሬ ለ7 ሲገዙ በመሀል 2 ሆኖ የሚገቡ ሰዎች አሉ። ይህ ነገር እንደ ሸራይ እንዴት ነው የሚታየው ሀቢቢ? ሁለቱ ነው የሚገዙ ሰዎች ለ7 በሬውን ሲገዙት በመሀል አንዱን ዕቃ ለ2 ሆኖ የሚገቡ ሰዎች ይህ ነገር የሚታየው ድምጽ አይሰማም ማለት ድምጽ አይሰማም ያ ጀማ መልክ ኦኬ ኡስታዝ ጀማል ከተሰማ አስጀራ ኢንሻአላህ ሐሳቢ ከገባ ሁሱ ይሰማል ድምጽ በከብትና በበሬ ላይ መጋራት ይቻላል ችግር የለውም አለ አቤት ይሰማል ወአለይኩም ሰላም ወራህመቱላህ ለላህ እሺ ምን አልከኝ? ጅኑብ ሆኖ ሰውየው ቁርአን መቅራት አይችልም። ሀይድ ላይ ሆና ሴት ልጅ መቅራትን በተመለከተ ግን በዑለሞች መካከል ኺላፍ አለ። ግማሽ ዑለሞች ይቻላል ብለው ተናግረዋል፣ ሌሎች አይቻልም ብለዋል። ራጂሁ ግን በሐኢል إذا كان بحائل يجوز قراءة القرآن الحائض حيث ያለች ሴት በጓንት ወይም በጨርቅ ይዛ ቁርአንን ብትቀራ ችግር የለውም። ወይም በሂፍዛ ወይም ደግሞ ሞባይሉን ይዛ لأن الجوال لا يأخذ حكم المصحف በዚህ መሰረት መቅራት ትችላለች፣ ችግር የለውም። የማይቻለው ያለ ጨርቅ ያለ ጓንት በቀጥታ الجوال لا يأخذ حكم المصحف كما قال العلماء እንደ ሙስሐፉ አይሆንም። ስለዚህ ችግር የለውም ያንን ይዛ ብትቀራ لا جنوب هنا يتشرب مرحبا مرحبا السلام عليكم ማሚ ሰምተኝ አላ መገራት የሚቻለው በጋራ ሆኖ ማረድ የሚቻለው ፍየል ወይንም በግን አይቻልም። ነገር ግን
እሺ በአንድ ከብት ላይ ወይንም በሬም ሆነ ግመል ለሰባቱ ነው ጋር ማረድ ይቻላል። ከሰባቱ ውስጥ ደግሞ አይቻልም ማለት እሺ እሺ መርሐባ አቅሙ ለሌላቸው ሰዎች ከሆነ ችግር የለውም። ነገር ግን እንዳውስሉ እንደመሰረቱ ከሰባት በላይ መሆን የለበትም። እሺ ነገር ግን አቅሙ ከሌላቸው እነዚያ ሰዎች ምንም አላረዱም እና ከሚባል ያንን ነገር ለሁለት ተቀምጦ ችግር አይኖረውም። እሺ ከላይ ማዛ ሰላም ብያለሁ። እሺ ክርስቲያን አለ ማዛ ያለሽ ሰላም ብያለሁ። ማዛ ሻሃዳ እያሉ ነው አድሚኖች ያስገባቸው። እኔ ማስገባት አልችልም። ኢንተርኔት በጣም ደካማ ነው። ከዚህ ማዛ ነው ምናልባት ለእኔ ማለት ነበረኝና ተጠይቄ ነው። እሺ አዛን በሚባልበት ጊዜ ያን አዛኑ ማዳመጥ ወይም ደግሞ አለማውራት ግዴታ ነው ወይስ ሱና ነው? አዛን እየተባለ ከሆነ ሰዎች ማዳመጥ አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም የአዛን ድምፅ በምትሰሙ ጊዜ ሙአዚን የሚለውን እየተከተላችሁ በሉ ነው ያሉት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢዛ ሰሚዕቱም ኒዳአ ፈቁሉ ሚስለ ማ የቁሉ ልሙአዚን አሉ። የአዛን ድምፅ በምትሰሙ ጊዜ ሙአዚኑ እንደሚለው በሉ ብለዋል። ስለዚህ እርሱን ነው ማለት ያለብን። እንዳውስሉ እንደመሰረቱ እርሱ ነው። ግን ያ ሁክም ምንድነው? ዋጅብ ነው ወይስ ሱና ነው ከተባለ እንግዲህ ሱና ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ያን ሲናገሩ ጊዜ ማውራቱ የተከለከለ ነው፣ መክሩህ ነው፣ የተከለከለ ነው። በዚያ ሰዓት ግን ሰውየው ቢያወራ እንደ ኃጢአተኛ እንደሆነ ይችላል የሚቆጠር አይደለም። ግን ሱናው ዝም ብሎ የአዛኑን ድምፅ ተከትሎ ቢል ነው። ያን ይመስላል። والله አለም ማለት ነው። ማውራት የሌለብን ሽንት ስንጠቀም ነው ወይስ እዛው ሆኖ አጠቃላይ ማውራት ነው የሚፈቀደው? አጠቃላይ እዛው ሆኖ ማውራት አይቻልም፣ መክሩህ ነው፣ የተጠላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሽንት እየሸኑ እያለ የሆነ ሰው ከሩቅ አሰላሙ አለይኩም አላቸው፣ እርሳቸው አልመለሱለትም። ከዚህ እንረዳው ሽንት ቤት እያለ ሰውየው አለማውራቱን ነው። ነገር ግን አስገዳጅ ሆኖ ከተገኘ ሊያወራ ይችላል። ለምሳሌ እናቱ ደወለች፣ ግዴታን ስልክ ማንሳት ካለበት አንስቶ ቢያወራት እና መልስ ቢሰጥ ችግር የለው። እርሳቸው አስገዳጅ የሆነ ነገር እንዲያወራ የሚያስገድደው ነገር ካለ እዚያ ቦታ ላይ ቢያወራ ችግር የለው። ያ ነው ማውራቱ። ምንድነው ህክሙ ከተባለ አሁን መክሩህ ነው፣ የተጠላ ነው። እሺ ማዛ ያዩ እስከ ሻሃዳ የምትይዘው ልጅ አንድ ቁጥር ጻፈልኝ ላስገባት። ሻሃዳ የሚይዘው ማን ነው? አዛለሽ ከላይ ማዛ አለሽ ወይ? እሺ የለችም መሰለኝ። እሺ ከላይ ሰላም ብያለሁ። አዲስ የገባ ሰው ካለ እሺ ይሰማል። በጣም ይቆራረጣል መሰለኝ። ልጆች ከይቅርታ ጋር ልውጣ። ምን በሳራ ነው ማዛ አለሽ? ይሰማሻል? የለችም። እሺ ከላይ ሰው አለ? እንጣና ተመልሽ ልንገራ ተቻለ። ፀሐይ ይሰማሻል? ይሰማል ወይ?
አሁን በደንብ ይሰማል? شفت كيف؟ إذا مراته في له يعني في له علة الجهاز. تقصد شحن الجوال؟ أشياء إنسان يغش فيها كمان انتبه وكذا يعني زي كذا. 10,000 يعني كم كم تقدر 10,000 هذا اللي قلته؟ لا يعني كم أقول لك يعني لأنه أنا صرفت 100 تقريبا الفترة هذه ب40,000. 100 ريال السعودي ب 40,000 نيرة، هي عملة اسمها نيرة. يعني تقريبا 30 ريال بس جبتها. يا سلام عليك، تقريبا 30 ريال تقريبا. والله يا ولد احس انه يا ابو بكر انه الاجواء هناك فعلا يعني المعيشه رخيصه كثير على اقول لك اليوم الاجواء كانت جميله جدا. طيب ابو بكر في ماكدونالدز KFC. انا زي ما قلت انا بعيش مع الناس. انا شايف هذه لا تشوف امامك يعني حولك مطاعم خاصه فيها مدينه اسمها كانو، طبعا مدينة تاريخية كانوا وفيها أشياء تحصل بروس، تحصل حتى مندي، تحصل كذا، لأنه فيها عرب كثير وفي لبنانيين. طيب معلومتك أبو بكر، الزواج هناك يقدر ب5,000 تأخذ لك يعني أطلق واحدة نيجيرية مثلا. اي والله أخذ لك نيجيرية إن شاء الله 5,000 ريال. 18 سنة مثلا 19 يعني هالعمر بحصل هناك. والله أرخص من مصر أمانة. كم مصر؟ كم أسعاركم مصر؟ ممكن. عليكم السلام، مرحبا يدوج. ممكن 500,000 أمانة. 500,000 جنيه يعني كم تقدر هذه بارك الله فيك؟ 500,000 جنيه يعني كم؟ يعني ممكن لا مبلغ أمانة مش هقدر أحسبه بصراحة. والله مبلغ. بس يا أبو بكر يعني مثلا يعني اقدر اختار يا ابو بكر وكيف الطريقه يا ابو يعني شلون عاداتهم ذول يعني؟ لا طبعا شوف احتمال مثلا اما عن طريق ناس مثلا لازم معارف. ايوه لابد معارف او طريقه ثانيه. سبحان الله انت ماشي بالسوق وخذ سبحان الله مثلا او المسجد او رايح وشفت لك واحده كذا سبحان الله عجبتك مثلا فخلاص تمشي ما تسأل لكن تدور البيت هذا بالناس في بنية كذا ولا شيء ولا كذا. يعني لازم اقعد بقرى زيك عشان اتعرف على ما يصلح اقعد بفندق. لا انا انت بالمعارف. خير الله يطول عمرك. ايش حالك يا دبلج؟ ان شاء الله بخير. فهمتك يا ابو بكر. صح يعني اقعد في فندق ما راح احصل اللي انا ابغاه. لازم تقعد معاهم انا.